አርዕስተ ዜና። ሐሰተኛ የሙያ ብቃት ምዘና ሰርተፊኬቶችን ለመከላከል የሥራና ክህሎት ሚኒስቴር መስሪያ ቤት ጠንካራ ሥራ መስራት እንደሚገባው ቋሚ ኮሚቴው አሳሰበ። የፋይናንስ ዘርፉና ዲጂታል መታወቂያ ማጣመር ተጀመረ። ፋይዳ ዲጂታል ማንነት መረጃ ከሁሉም ባንኮች የደንበኛ የባንክ ሂሳብ ቁጥር የማጣመር ስራን በትናንትናው ዕለት መጀመሩን ብሔራዊ ባንክ አስታውቋል። የመካከለኛው ምስራቅ የጦርነት ስጋት ወደ አደገኛ ደረጃ መሻገሩ ተገለጸ። የእስራኤል መከላከያ ከፍተኛ ባለስልጣናት ለኬኔሴት ፓርላማ በሰጡት ሚስጥራዊ ሪፖርትም ቴህራን የባላስቲክ ሚሳኤል የማምረት አቅሟን በከፍተኛ ፍጥነት እያሳደገች መሆኑን አጋልጠዋል። ሩሲያ በዩክሬን ፖልቶቫ ግዛት የምትገኘውን ክሬሜንቹክ ከተማ ላይ የሚሳኤልና የድሮን ጥቃት ፈጽማለች። በዲኒፕሮ ወንዝ ዳርቻ የምትገኘው ክሬሜንቹክ ከኪየቭ በስተደቡብ ምስራቅ በግምት 250 ኪሎ ሜትር ርቀት ላይ ትገኛለች። የአካባቢው የኃይል ማመንጫ ተቋማት እንደገና የሩሲያ ጥቃት ኢላማ መሆናቸውን የፖልቶቫ ገዢ ቭሎዲሚር ኮጉት የገለጹ ሲሆን ብዙ ኢላማዎች ተመተው ቢወድቁም የወደቁ ፍርስራሾችና ጥቃቱ ተቋማቱ ላይ ቀጥታ ማነጣጠሩን እሳትን ማስከትለዋል ተብሏል። ዝርዝር አለን። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ የያዝንላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ። ሐሰተኛ የሙያ ብቃት ምዘና ሰርተፊኬት ለመከላከል መስራት ይገባል ተባለ። ሐሰተኛ የሙያ ብቃት ምዘና ሰርተፊኬት ለመከላከል የሥራና ክህሎት ሚኒስቴር መስሪያ ቤቱ ጠንካራ ሥራ መስራት እንደሚገባው ቋሚ ኮሚቴው አሳስበዋል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ ሚኒስቴሩ ከኤጀንሲው ጋር የሚሰራበት ቴክኖሎጂ በመጠቀም በሥራ ፈላጊዎች የሚመዘገቡበትና የሚለዩበት ስርዓት ተደራሽነት ለማስፋት ምን ያህል ዜጎች ጠቃሚ እየሆኑ እንዳሉም አንስተዋል። ከሙያ ብቃት ምዘና ሰርተፊኬት ጋር በተያያዘ የምዘና ማዕከላት ሐሰተኛ ማስረጃ መስጠት ብቻም ሳይሆን ስልጠናዎቻቸውን በአግባቡ ሳያጠናቅቁ ለማሳለፍ የሚሞክሩና በገንዘብ የሚደልሉ አካላት በመቋጠር ከዚህ ችግር ውስጥ እንዲወጡ የማድረግ ስራ ሚኒስቴር መስሪያ ቤቱ ሊሰራ እንደሚገባ አሳስበዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው ሚኒስቴር መስሪያ ቤቱ የእቅድ ዝግጅት ስራውን ከተጠሪ ተቋማትና ከክልል የስራ ኃላፊዎች ጋር የተዘጋጀ ስለመሆኑን ገልጸው የተሰጠው ተልዕኮ ለማሳካት ተቋሙ ግንባታ ትልቁን የስራ ድርሻ እንደሚይዝ አስረድተዋል። የፌዴራል ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በስራና ክህሎት ሚኒስቴር የመስክ ምልከታ ማድረግም ጀምረዋል። የፋይናንስ ዘርፍና የዲጂታል መታወቂያ ማጣመር ተጀመረ። ፋይዳ ዲጂታል ማንነት መረጃ ከሁሉም ባንኮች የደንበኛ የባንክ ሂሳብ ቁጥር የማጣመር ስራን በትናንትናው ዕለት መጀመሩን ብሔራዊ ባንክ አስታውቋል። የመረጃ ስርዓቶችን በማጣመር ስራን በትናንትናው ዕለት መጀመሩን ብሔራዊ ባንክ አስታውቋል። የመረጃ ስርዓቶችን በማጣመር ስራ ደንበኞችን ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዲችሉ፣ በቀላሉ ብድር አገልግሎት ማግኘት እንዲችሉ እንዲሁም በአንድ የፋይዳ መታወቂያ የሁሉም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ ከብዙ በጥቂቱ ሲሆን ባንኮች በዚህ መረጃ ጥምረት የደንበኞችን ትክክለኛና ወቅታዊ የሆኑ መረጃዎችን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ከመከላከል ባለፈ ለፋይናንስ ሴክተሩ ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል ሲል በመግለጫው አስታውቋል። ደንበኞች እስከ መጋቢት 30 2018 ዓ.ም ድረስ የዲጂታል መታወቂያቸውን ከባንክ ሂሳባቸው ጋር እንዲያጣምሩ አሳስበዋል። ለፋይዳ መታወቂያ ያልተመዘገቡ ደንበኞች ወደ ባንክ ሲሄዱ መጉላላት እንዳይገጥማቸው ባንኮች ስራ መጀመራቸውን ብሔራዊ ባንክ አስታውቋል። ደንበኞችም 16 አሃዝ ያለውን የፋይዳ መታወቂያ ቁጥር ይዘው ወደ ባንኮች በመሄድ መታወቂያቸውን ከባንክ ስርዓት ጋር ማጣመር እንደሚችሉም ተገልጿል። አይኤምኤፍ ለኢትዮጵያ $261 ሚሊዮን እንዲለቀቅ በባለሙያዎች ደረጃ ስምምነት የደረሰ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከኢትዮጵያ ጋር በ3.4 ቢሊዮን የተራዘመ የብድር አቅርቦት መርሃ ግብር በአራተኛው ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ ስለመድረሱም አስታውቋል። ይህ ስምምነት የአይኤምኤፍ የሥራ አስፈጻሚ ቦርድ ያጸድቀው ቀጣዩ የ$261 ሚሊዮን ክፍያ ለኢትዮጵያ እንዲለቀቅ መንገድ ይከፍታልም ተብሏል። ይህ ክፍያ ሲፈጸም በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው ገንዘብ ድጋፍ $2.13 ቢሊዮን ከፍ ይላልም ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2024 የድጋፍ ብድሩ ስትይዝ ከባድ የውጭ ዕዳን መልሶ የማዋቅ ስራ ላይም ትገኛለች። አይኤምኤፍ ባወጣው ሪፖርት የቡድን 20 አባል ሀገራት የጋራ ማዕቀፍ የሥራ ዕዳ ዘላቂነት ለመመለስ የሚደረገው ጥረቶች እየገፉ መሆናቸውንም ጠቁመዋል። በአይኤምኤፍ የባለሙያዎች ቡድን መሪ በሆኑት በአልቫሮ ፔሬስ የሚመራው ቡድን ከጥቅምት 20 እስከ ኅዳር 4 2018 ዓ.ም ድረስ በአዲስ አበባ መገኘት በአይኤምኤፍ የተራዘመ የብድር አቅርቦት መርሃ ግብር ስር በአራተኛው ግምገማ ዙሪያ ውይይት ማድረጋቸውም ይታወቃል። ይህን ተከትሎ ደግሞ ከኅዳር 24 እስከ ኅዳር 26 2018 ዓ.ም የቀጠለው ውይይት በአዲስ አበባ ተካሂዶም ነበር። ሚስተር ፒርስ እንደተናገሩት የአይኤምኤፍ ባለሙያዎች ቡድንና የኢትዮጵያ ባለስልጣናት በተራዘመ ብድር አቅርቦት ስምምነት ስር በኢትዮጵያ ኢኮኖሚ ፕሮግራም በአራተኛ ግምገማ በባለሙያዎች ደረጃ ስምምነት ላይ ደርሰዋል። ስምምነቱ በሚቀጥለው ሳምንት የአይኤምኤፍ ማኔጅመንትና ስራ አስፈጻሚ ቦርድ ማጽደቅ ይጠበቅበታል።
የውሃና ኢነርጂ ሚኒስቴር በመቀሌ ከተማ ፍሳሽ ማስወገጃ ግንባታ አስጀመረ። የውሃና ኢነርጂ ሚኒስቴር በትግራይ ክልል መቀሌ ከተማ ከ2.2 ቢሊዮን ብር በላይ ወጪ የሚከናወን የፍሳሽ ማስወገጃ ግንባታ አስጀምረዋል። የፌዴራል መንግስት መጠጥ ውሃና በውሃ ሀብት አስተዳደር በኢነርጂ ሁሉንም ማህበረሰብ ፍትሃዊ በሆነ መንገድ ተጠቃሚ ለማድረግ በትኩረት እየሰራ ይገኛል ሲል የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ተናግረዋል። ከተሞች ለነዋሪዎች ምቹ እንዲሆኑ በከተሞች የፍሳሽ ማስወገጃ አወጋገድ እንዲሁም ፍሳሽን በማከም ጥቅም ላይ ለማዋል እየተሰራ መሆኑን ገልጸዋል። በትግራይ ክልል ከ8.1 ቢሊዮን ብር በላይ በተለያዩ ፕሮጀክቶች እየተከናወኑ እንደሚገኙም ጠቁመዋል። በመቀሌ ከተማ የተጀመረው ፕሮጀክት በሀገሪቱ በ5 ከተሞች ላይ መንግስት የሚተገብረውን የፍሳሽ ማስወገጃ ፕሮጀክት አንዱ መሆኑን አመላክተዋል። ፕሮጀክቱ ከዓለም ባንክ በተገኘ ብድር እንደሚሸፈንም አብራርተዋል። ፕሮጀክቱ በ18 ወራት ተጠናቆ ለአገልግሎት ክፍት እንደሚሆን ገልጸው በተያያዘለት የጊዜ ገደብ እንዲጠናቀቅ የሚደረገው ትብብር ተጠናክሮ እንዲቀጥልም አሳስበዋል። የፕሮጀክቱ መሰረተ ድንጋይ የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋና የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረዳ ኑረዋል። በቤኒን ተሞክረው ፈንቅለ መንግስት የመሩት ሰው በቶጎ ዋና ከተማ ተደብቀዋል ተባለም። በቤኒን ከፍተኛ የመንግስት ባለስልጣን እንዳሉት ባለፈው እሁድ ያልተሳካው የመፈንቅለ መንግስት ሙከራ የመሩት ሌተናል ኮሎኔል ፓስካል ቲጎሪ ወደ ጎረቤት ቶጎ ሸሽተዋል ብለዋል። ስማቸው እንዳይገለጽ የፈለጉ የቤኒን መንግስት ባለስልጣን እንደተናገሩት ባለስልጣናት ሌተናል ኮሎኔል ፓስካል ቲጎሪን የሚገኙት የቶጎ ዋና ከተማ በሆነችው ሎሚ ውስጥ መሆኑን አብራርተዋል። የቀድሞ ቶጎ ፕሬዝዳንት ፎሬ ኒያሲንጊቤ በሚኖሩበት አካባቢ እንደሆነም ይታወቃልም ሲሉ አብራርተዋል። ይህ እንዴት እንደምናብራራው አናውቅም፣ ነገር ግን ተላልፎ እንዲሰጡን ጥያቄ እናቀርባለንም ብለዋል። ባለስልጣናት ምን ምላሽ እንደሚሰጡም እንመለከታለን ሲሉ ባለስልጣኑ አብራርተዋል። ያልተሳካው መፈንቅለ መንግስት እንዲከሽፍ የተደረገው የቤኒን ፕሬዝዳንት ፓትሪስ ታሎን ባቀረቡት ጥያቄ መሰረት በሀገሪቱ ውስጥ ታላቅ ኃይል የሆነችው ናይጄሪያ ወታደራዊ ካምፕና የመንግስት ቴሌቪዥን ቢሮዎች ከአማጽያን ለማጽዳት የጦር ጀቶቿን መላኳን ይታወሳል ሲል አፍሪካ ኒውስ ዘግቧል። ኢራን ለቀጣይ ጦርነት 2000 ሚሳኤሎችን አዘጋጀች። የመካከለኛው ምስራቅ የጦርነት ስጋት ወደ አደገኛ ደረጃ መሻገሩ ተገለጸ። የእስራኤል መከላከያ ባለስልጣናት ለኬንሴት ፓርላማ በሰጡት ሚስጥራዊ ሪፖርትም ቴህራን የባላስቲክ ሚሳኤል የማምረት አቅሟን በከፍተኛ ፍጥነት እያሳደገች መሆኑን አጋልጠዋል። ከዚህ ቀደም ከተካሄዱ 12 ቀናት ጦርነት በኋላ የኢራን የሚሳኤል ፋብሪካዎች በቀን 24 ሰዓት እየሰሩ ሲሆን በቀጣይ ግጭት የእስራኤልን የአየር መከላከያ ለመስበር 2000 ሚሳኤሎች በአንድ ጊዜ ማዝነብ እቅድ እንዳላቸው ተጠቁመዋል። ኒውዮርክ ታይምስ በበኩሉ የኒውዮርክ ስምምነት መፍረስና ዲፕሎማሲያዊ መክሸፍ ሁለቱ ሀገራት ወደ ቀጥተኛ ጦርነት እየገፋቸው እንደሆነም ዘግበዋል። እስራኤል የኢራን ኒውክሌር መሰረተ ልማት ለመምታት እያሰላሰለች ሲሆን ቴል አቪቭ በኢራን ላይ የአገዛዝ ለውጥ ለማምጣት ጭምር እቅድ እንዳላት የደህንነት ምንጮች ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሁኔታውን በቅርበት እየተከታተለ ቢሆንም ቴህራን ግን በዚህ ጦርነት እስራኤልን ይዘን እንጠፋለን የሚል ጠንካራ ማስጠንቀቂያ ማስተላልፋለች። ሩሲያ የዩክሬን ኃይል ማመንጫ ተቋማትን ደበደበች። ሩሲያ በዩክሬን ፖልቶቫ ግዛት የምትገኘው ክሬሜንቹክ ከተማ ላይ የሚሳኤልና የድሮን ጥቃት ፈጽማለች። በዲምፕሮ ወንዝ ዳርቻ የምትገኘው ክሬሜንቹክ ከኪየቭ በስተደቡብ ምስራቅ በግምት 250 ኪሎ ሜትር ርቀት ላይ ትገኛለች። የአካባቢው ኃይል ማመንጫ ተቋማት እንደገና የሩሲያ ጥቃት ኢላማ መሆናቸውን የፖልቶቫ ገዢ ቭላድሚር ኮጉት የገለጹ ሲሆን ብዙ ኢላማዎች ተመተው ቢወድቁም የወደቁ ፍርስራሾችና ጥቃቱ ተቋማት በቀጥታ ማነጣጠሩን እሳት ማስከተሉ ተናግረዋል። የመጀመሪያው አደጋ ምላሽ ሰጪዎች ወደ ጥቃቱ ስፍራዎች ተልከዋል የተባለ ሲሆን እስከ ጠዋት ድረስ ምንም አይነት በሰው ላይ የደረሰ የሞት ወይም ጉዳት ሪፖርት አልተመዘገበም። ዩክሬን በበኩሏ በሩሲያ ዋና ከተማ ሞስኮ ላይ የጅምላ ድሮን ጥቃት መፈጸሟን የሞስኮ ከንቲባ ሰርጌይ ሶባኒያን አስታውቀዋል። የሩሲያ አየር መከላከያ ክፍሎች ወደ ሞስኮ እያመሩ የነበረ ቢሆንም 31 የሰው አልባ አውሮፕላኖች መጥተው መጣላቸውን ሶባያኒን ተናግረዋል። የድንገተኛ አደጋ ሰራተኛ ፍርስራሾችን ማጽዳት ላይ ይገኛሉ ሲባል በተመሳሳይ መልኩ በዚህ ጥቃት ምንም አይነት የሞተ ወይም ጉዳት ሪፖርት አልተደረገም። ይሁንና በሞስኮ የሚደረጉ በረራዎች ማስተጓጎሉን ኬቭ ኢንዲፔንደንት ዘግበዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።